እርሱ ጠንካራ የሽምቅ ተዋጊ ነበር። በትንሽ ኃይል ተዋግቶ ጣሊያኖችንና ሀበሻ መንግስታትን ያሸነፈ እና ጀግና ነበር። ምክንያቱ ስላልታወቀ የአባቱን ስም ትቶ በእናቱ ስም በመጠራት ታወቀ። ከፍተኛ የመንግስት ቦታ ይዞ ነበር። ለኃይለ ሥላሴ መንግስት ጠንካራ ታማኝነት ስለነበረው ወርቅ በሚገኝበት መሬት ላይ ተቆጣጣሪ አስተዳዳሪ ሆኖ ተሾመ። አገዛዙ ለሕዝቡ እንዳልሆነ ሲገነዘብ ከስልጣኑ ለቅቆ ለሰብአዊ መብቶች ትግል ተቀላቀለ። እሱ ከመቻና ቱላማ ራስን መርዳት ማህበር መሪዎች መካከል ነበር። የመቻና ቱላማ ራስን መርዳት ማህበር መሪዎች ሲከሰሱና ሲታሰሩ እሱ የንጉሠ ነገሥት ኃይለ ሥላሴን ልጅ አሳምኖ ነፃ መውጣት ቻለ። ከዚያ በኋላ ትግሉን እንዳያደርግ ለመከላከል በከፍተኛው ምክር ቤት ሴኔት እንዲሰራ ተሾመ። ግን ጀግናው በግንኙነት ሳይታለል ፈቃደኛ ባለመሆኑ ወደ ጫካ ገባ። ብዙ ወታደሮችን በጥቂት ወታደሮች የማሸነፍ ዘዴ ስለነበረው እንዴት እንደተሸነፈ አይታወቅም። ግን አንድ ቀን ከእሱ ጋር እየተራመደ የነበረ ታማኝ ወታደሩ ተኩሶ ከዳው። በጠላት እጅ አልሞትም በማለት ብዙ ወጣት ወታደሮችን ከገደለ በኋላ ከዚያም ራሱን አጠፋ። የዚህን ጀግና ስም ዛሬ የማታውቅ ከወለ ከታሪክ የራቅክ ነህ። እሺ፣ ስማርት ፊውቸር የዩቲዩብ ቻናል የምድርንና የሕዝቧን ታሪክ የጀግኖችና ምሁራንን ታሪክ ሰብስቧል። ስለዚህ ቀረቡና ተማሩ። ከፈለጋችሁ ድጋፋችሁ ያስፈልገናል። ስለዚህ እባካችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ እና መልእክታችን ሁሉም ሰው እንዲደርሰው በማጋራት እገዙን። እስከ መጨረሻው ከእኛ ጋር ቆዩ እና እንደገና ይህ መልእክታችን ነው። ልደትና የልጅነት ሕይወት። እሱ በ1908 ዓመተ ምህረት የኢትዮጵያ ዘመን አቆጣጠር ከአባቱ ባቻሬ ከእናቱ አዴ ቡዝነሽ በማዕከለኛ ኦሮሚያ ከሻጋር በስተምዕራብ ብዙ ጀግኖችን ባፈራችው በሜታ በሞጎር ወንዝ ሸለለሮስ ተወለደ። እስከ ዛሬ በማይታወቅ ምክንያት ስሙ በእናቱ ስም በመጠራት ይታወቃል፣ ከባዳ ቡዝነሽ። ይህ የውጭ ሰዎች ፓራዶክስ ብለው ከሚጠሩት ጋር ተመሳሳይ ነው። ታሪካቸውን የሚያውቁት ሽማግሌዎች እንደሚከተለው ያብራራሉ። የከባዳ አባት ስም ባቻሬ ነው። ከባዳ በዚህ ስም መጠራት ስላልፈለገ በእናቱ ስም እንዲጠራ ተገደደ። የተወዳጁ ከባዳ አንዲት እህት ነበረችው። እሷም ልክ እንደሱ በእናቷ ስም ትጠራ ነበር። ስሟ ታናኝ ቢዝነሽ ነው። በኃይለ ሥላሴ ወታደሮች ከአንዱ እርግማን ከመድረሱ በፊት እሷ የኦሮሞ ጀግና ከባዳ ባርጌ ሚስት ነበረች። ከባዳ ባርጌ በሚስቱ በኩል ደረሰበትን እርግማን ለማምለጥ ወደ ጫካ ገባ። በጫካ ውስጥ እያለ ብዙ የንጉሡን ፖሊሶችና ወታደሮችን ገደለ። ይህም አስቆጣቸው። ስለዚህ በአካባቢው ያለውን ውሃ መርዘው እሱም ያንን ውሃ ተትቶ በመርዙ ሞተ። በሞተበት ቀን ፈረሱን አውቆ ቦምብን አስሮ በራሱ ላይና ሬሳውን ለማንሳት ሲመቱ ወታደሮች ብዙዎቹ እንደተርፉ ይነገራል። የተወዳጁ ከባዳ ከሜታ ሮቢ ነው። በጎሳ ደረጃ እሱ ከዋላቆ ጎሳ ነው። ይህም ከስምንቱ የኢልማን ሜታ ጎሳዎች አንዱ ነው። ሜታ ሕዝብን በመምራት ምኒልክን ወራ ተቃውሞ ብራቱ ጎሌ አጎቱ ነው ይባላል። ጣሊያኖች አገሪቱን ሲወሩ የተወዳጁ ከባዳ ወራዱን ለመቃወም ከወራዱ በፊት ወደ ጫካ ገብቶ ብዙ ጀግኖችን ሰብስቦ በመምራት የጣሊያን ወታደሮችንና ባንዶችን ለመዋጋት ተነሳ። አገሪቱን የወረዱት የጣሊያን ወታደሮች ወደ ሜታ መሃል ወርደው አሁን የወረዳው ከተማ የሆነው ሺኖ በሚባለው ቦታ ምሽግ ሰሩ። ያ መሬት በዚያ ምሽግ ተሰየመ እና ከዚያን ጊዜ ጀምሮ እስከ ቅርብ ጊዜ ድረስ ሚሺኪ ይባል ነበር። ከተማዋ በፈረሰኞች ወታደሮች እንደተደመሰሰ ይነገራል። ጣሊያኖች በሚሺጊ ምሽግ ውስጥ በሚኖሩበት ጊዜ የተወዳጁ ከባዳ በቀሬ ሞጎር ጉሩ በሚባለው ቦታ ከ30 ኪሎ ሜትር ባይበልጥ ርቀት ላይ በሚሽጉ ሰፈረና ከዚያ ወደ ሚሺጊ በመሄድ ጣሊያኖችን ተኝተው ሳለ ያጠቃ ነበር። ሽማግሌዎች ወደ ገተር እንዳይወርዱና እንዳይነቃቀሱ ከለክሏቸው ይመሰክራሉ። በተጨማሪም ጋርቢ ቡልቶንና ሁንዴ ቡልቶን የሚመሩት ሌሎች ተዋጊዎች ቃቻማፍ ዱላ በሚባለው አካባቢ እንደሚንቀሳቀሱ ይታወቃል። የነዚህ ጀግኖች ጦርነት ብዙ የጣሊያን ወታደሮችና ባንዶችን እንደገደለ የዓይን እማኞች ይናገራሉ። ሽማግሌዎች እንደሚሉት ተዋጊዎቹ ከባዳና ጋርቢ በመሬት ውስጥ እየተነቃቀሱ የተጸኖ ክፍላቸውን ለማስፋት ብዙ ጊዜ ይገናኙና ሰዎቻቸውን እርስ በርሳቸው ይገላሉ። የጋርቢ ቡልቶንና ሌሎች ታሪክ ከሽማግሌዎች እንደተሰማው በሌላ ጽሑፍ ይቀጥላል። ወደ ተወዳጁ ከባዳ ታሪክ ስንመለስ ጀግንነቱን ለመግለጽ በዚያን ጊዜ ሕዝቡ እንደዚህ ያለ ዘፈን ዘመረ። ከባዳ ቡዝነሺ ወደ ጉሩ የወረደ ሁሉም ከባዳ ኦ ከባዳ ለምን ደረክ ኦ ክፉ ምድር። ጣሊያኖች ከወጡ በኋላና ኃይለ ሥላሴ ስልጣኑን እንደገና ከያዘ በኋላ በተለያዩ ሥራ ቦታዎች እንደተሾሙ ይታወቃል። ከነዚህ ውስጥ ትልቁ ስሙን እንዲታወቅ ያደረገው እንደሚባለው ለአዶላ ወርቅ ማዕደን አስተዳዳሪ ተቆጣጣሪ ሆኖ ተሾመ ነው። ባለው ታማኝነት ወርቅ በሚገኝበት መሬት ላይ ለመቆጣጠር እዚያ ተሾመዋል። የተወዳጁ ከባዳ ሁሉን ከእሱ ጋር እንዲሄዱ ፈለጉትን ወታደሮቹን ይዞ በአዶላ እንዳስቀመጣቸው ታሪካዊ ምስክርነት ይናገራል።
ወደሱ ታሪክ በኦሮሞ መብቶች ትግል በመነመለስ የማህበሩ ታሪክ የተወዳጁ ከባዳ ከማቻና ቱላማ ራስን መርዳት ማህበር መሰራቾች መካከል እንደነበረ ይናገራል። የማቻና ቱላማ ራስን መርዳት ማህበር መሪዎች ሲከሰሱና ሲታሰሩ እሱ ግን አልታሰረም። ይህ እንዴት ሊሆን ቻለ? የዚህ ታሪክ ጸሐፊ ከባዳን በአካል ገጥሞ ጠይቆት እና በዚያን ጊዜ የነበረውን ሁኔታ ከሱ ተምሯል። ታሪኩም እንደሚከተለው ነው። በ1973 ዓመተ ምህረት አካባቢ በአገር ውስጥ ተማሪዎች ትምህርታቸውን አቁመው በኃይለ ሥላሴ አገዛዝ ላይ ተቃውሞ ሲያሰሙ ከሜታ ሮቢ የመጡ 10 የሚገሙ ተማሪዎች ተሰብስበው ህዝቡን በማሰባሰብ ከሁላቸው እየተከተሉ የሜታ ሮቢና የአዳ ባርጌ አስተዳደርና ፖሊስን ከስልጣን አባረሩ። ቢሮዎቻቸውን ዘረፉ። ንብረት እንዳይዘረፍ ህዝብ ኮሚቴ አቋሙ እንዲጠበቀውና የአካባቢውን ሰላም እንዲጠብቁ አደረጉ። ይህን ምክንያት በማድረግ የመናገሻ አውራጃ ገዢ ዮሮሲ ሻላቃ ኃይለማርያም አባይ የተባለው እነዚያን ተማሪዎችን ፈልጎ ወደ ቢሮው ትርቶ ከሁለቱም ወረዳዎች የተወጡ ምሁራንን በዚያ ሥርዓት እንዲካተቱ አቀረበ። ከነዚህ ውስጥ ተወዳጁ ከባዳ አንዱ ነበር። የዚህ ታሪክ ጸሐፊ ከባዳን በአካል ገጥሞት እና በዚያን ጊዜ የነበረውን ሁኔታ ከእሱ ተምሯል። ታሪኩም እንደሚከተለው ነው። የማቻና ቱላማ ራስን መርዳት ማህበር መሪዎች ሲያዙ ከመያዝ እንደተመለጠ ሲናገር እንደዚህ ይለናል። ጄኔራል ታዳሳ ጋር ከገናኘን በኋላ ወደ ፊንፊኔ ስመለስ አንድ ሐሳብ መጣልኝ። ያንን ሐሳብ ለጄኔራሉ አካፈልኩት፣ ግን አልተቀበሉትም። ሐሳቡም በመጠየቅ አንመለስም፣ ራሳችንን ለመከላከል ጥንካሬ የለንም፣ አንድ ነገር እናስባለን። እኔ ተናኝን ለማናገር እችላለሁ፣ እለምናታለሁ፣ አባቷን ይቅር እንዲለን ለመመን ጠይቃታለሁ የሚል ሐሳብ አቀረበ። ግን ጄኔራሉ አልተቀበሉትም። እዚህ እንለያያለን፣ እኔ ወደ ፊንፊኔ ተመልሼ ተናኝን አናግራለሁ አለ። እሷ ራሷ ሮታ በቤቴ ተደብቃ ነበር አባቷን ለኔ ለመመንልኝ። አባቷም ያለችውን አልከለከላትም። ይምታ እጇን ይዛለ እጇን ይስኩት። ሮቼ እጇን መያዝ መንደርከብ እንደሚያስከትል ስለማውቅ መንደርከቤ እሷም ይቅር አለችኝ። እንደዚህ ነው ከመሰቃየትና ከመያዝ ያመለጥኩት ሲል ለዚህ ታሪክ ጸሐፊ እውነቱን ገለጸለት። ከዚያ በኋላ ከባዳ ከወጣ በኋላ ሌላ ምንም ነገር ሳያስብ በከፍተኛው ምክር ቤት ሴኔት እንዲሰራ ተሾመ። ስልጣንን መተውና ወደ ጫካ መግባት። ጀግና የሚለካው በግል ጥቅም ወይም በስልጣን አይደለም፣ አይገዛም። እሱ የህዝቡን ጥቅም ከስልጣን ወይም ከግል ጥቅም በላይ ያስቀምጣል። ከባዳ ከፍተኛውን ምክር ቤት ለቅቆ ለህዝቡ ባለው ፍቅር ወደ ጫካ ገባ። ግን ዛሬ ይህ ጀግና በተወለደበት መሬት ላይ የሚኖሩት ካቢኔ አባላት ግላዊ ጥቅምን ቀዳሚ ያደርጋሉ። ለህዝቡ አገልግሎት የታሰበውን ሀብት ይካፈላሉ። ህዝቡ ግን በፊንፊኔ ተቀምጦ በዓመት ከ100 ኪሎ ሜትር ርቀት ላይ በትራፊክ አደጋ ይሞታል። ሌሎች የጤና አገልግሎት በማጣት ይሰቃያሉ። ሌሎች የመጠጥ ውሃ እጥረት ይሰቃያሉ። ወደ ጀግናው ለህዝቡ ያለው አስተዋጽኦ እየደረሱ ህዝቡ በመንግስት ውስጥ አገላለጽ እጥረት ምክንያት ሊያሸንፋቸው የማይችላቸውን ችግሮች እያጋጠመው ነው። ዛሬም ድረስ አገላለጽ እጥረት ምክንያት አንዲት ደሃ እናት ሸክም በጀርባዋ ተሸክማ ብዙ ኪሎ ሜትሮችን ትራምዳለች። እንዳንተ ያሉ ጀግኖች በኖሩ ኖሮ የወንዙ ሽታ ተወግዶ የተከበበው ህዝብ ከፊንፊኔ በጥሩ መንገድ በደህንነት ይጓዝ ነበር። እንዳንተ ያለ ጀግና ማጣት ሸክሙ በእውነት በአንተ ላይ ነው። በእርጅና ዘመን እንደገና መወለድ ከባድ ነው። መሬቱ እና የመሬት አዋጁ። ደና ጀግናችን የተወዳጁ ካባዳ ረጅም ጊዜ አልቆየም። በ1974 ዓመተ ምህረት ጄኔራል ታዳሳና ከሌሎች ጋር ወደ ጫካ ገባ። በዚያን ጊዜ ብዙ ሰዎች የተወዳጁ ካባዳ የመሬት አዋጁን ለመቃወም እንደወጣ ያምኑ ነበር። ግን የተወዳጁ ካባዳ በ1971-72 ዓመተ ምህረት አካባቢ መሬቱን ሁሉ ለዘመዶቹ ሸጦ ነበር። የመሬት አዋጁ በወጣ ጊዜ አንዲት ቦታ እንኳን አልነበረውም። ከእሱ መሬት የገዙት ሽማግሌዎች ሁኔታውን እንደሚከተለው ያስታውሳሉ። እንዲህ አድርገህ መሬት ብትሸጥልን ንገረን አሉት። የመሬት አዋጁ ከወጣ በኋላ መሬቱ ተወሰደ። ገዢው በጨለማ መሬት የሚሸጥ ነው፣ ገዢው በጨለማ መሬት የሚገዛ ነው ሲል በምሳሌ ተናግሮናል። ግን በዚያን ጊዜ ለኛ አላብራራልንም። ያ ቃሉ የሚገልጽልን የመሬት አዋጁ ከወጣ በኋላ ብቻ ነው ብለዋል። የተወዳጁ ካባዳ ያንን መሬት የሸጠው ሁለት ነገር በማሰብ እንደሆነ ይነገራል። አንደኛ የኦሮሞ የትጥቅ ትግል ወደ ተለያዩ ቦታዎች እየተስፋፋ ስለነበር ወደዚያ ትግል ለመግባት ከልቡ እቅድ ነበረው። ሁለተኛ ባለንብረቶችን ከአገር ውስጥ ለማፈራረስ የሚደረገው ትግል እንደሚጠናከርና የአገዛዙ ዕድሜ እንደሚቀንስ አስቀድሞ ስለተመለከተ መሬቱን ሸጠዋል። ወደ ጫካ መግባቱ ታሪክ ስንመለከት እንደወጡ ወዲያው በሁለት ቡድን ተከፋፈሉ።
የመጀመሪያው ቡድን ጄኔራል ታዳሳ፣ ኮሎኔል ኃይሉ ራጋሳ እንዲሁም የሜታ ሮቢ ወረዳ አስተዳደር የነበረው ታክሉ ታሳማ እንዲሁም ሌሎች የአካባቢው ሰዎችን ያካተተ ሲሆን ይህ ቡድን በዚያ ወረዳ ውስጥ በተለያዩ ቦታዎች ህዝቡን ሰብስቦ ዓላማቸውን ያሰባስቡ ነበር። ከነዚህ መካከል የዱላ ቆሪቻ ጋራሱን ሰዎች ራሳቸውን ተኩሰው ለመመለስ ሲሞክሩ የሚናገር አንድ የተበከለ ታሪክ ተመዝግቧል። ሁለተኛው ቡድን የተወዳጁ ካባዳ ብዙንሽ ሻለቃ አባባ ግብረ ማርያም የደርግ ኦፕሬሽን ኃላፊ የነበረና ከዚያን ጊዜ ጀምሮ እስከ ዛሬ ድምፁ ያልተሰማ እና ከነሱ ጋር ተቆራኙ ሌሎች ብዙ ሰዎችን ያቀፈ ነበር። ከመጀመሪያው ቡድን መካከል ጄኔራል ታዳሳና ኮሎኔል ኃይሉ ተያዙ። ታክሉ ታሳማ ደግሞ በተካሄደው ጦርነት ቆሰለ። ሁለተኛውን ቡድን የመራው የተወዳጁ ካባዳ ለ6 ዓመታት ከደርግ አምልጦ ቆየዋል። የተወዳጁ ካባዳ በጣሊያን ጦርነት ወቅት ለ5 ዓመታት የሽምልቅ ተዋጊ በመሆን ብዙ ኃይልን በትንሽ ኃይል ማሸነፍን ዘዴ ስለሚያውቅ ለማምለጥ በመደበቅ የተረፈው በዚያ ዘዴ እንደሆነ አሳይቷል። ከመጀመሪያው የተወዳጁ ካባዳ ራሱን ለህዝቡ በግልጽ አላሳየም። ከሌላኛው ቡድን እንደተለዩ ወዲያው ራሱን ደበቀ። ይህንንም ከመሬት በታች ገባ። እዚህም እዚያም ከተለያዩ ሰዎች ጋር ይኖር ነበር፣ ግን ስለሱ ምንም አይታወቅም ነበር። የተወዳጁ ካባዳ ትግል እቅድ ጽፎ ወደ ፊንፊኔ ላከው። እቅዱ በደረሰን ጊዜ ከዘመኑ ጋር አይጣተሙ የነበሩ አንዳንድ ሐሳቦች ስለያዘ አርምረን አሻሽለን በእጥፍ ጨምረን መልሰላክ ነው። የተወዳጁ ካባዳ ዘመናዊ ትምህርት አልተማረም። የሐበሻ ትምህርትን ጠንክሮ ስለተማረ በኦርቶዶክስ እምነት ጠንካራ እንደነበር ይታወቃል። ለእምነቱ ባለው ፍቅር ማራሚ ካባዳ የሚባል ኮረበት ላይ ቤተክርስቲያን መቅደስ ሰራ። ይህንም ዛሬም በመጎብኘት መማር ይቻላል። የተወዳጁ ካባዳ በጫካ በቆየባቸው 6 ዓመታት ውስጥ ከደርግ ጋር የሚዋጋው በሜታ ብቻ አይደለም። ደርግ በአንድ መንገድ ሲሳነው በሌላ መንገድ ወታደሮችን ይልካል። ይህን ስለሚያውቅ የሚመቱበት መንገድ እሱ ወደሚደርስበት በፊት ወጥማድ ዘርግቶ እዚያው ያቆማቸዋል። በዚህም በጊንዳ በረት፣ በሰላሌ እና በአዳ ብዙ ጦርነቶችን አድርጎ የደርግን ወታደሮች በመከት ለ6 ዓመት መቆየት ቻሏል። የተወሰነው ቀን አላለፈም። ታማኝ ወታደሩን ይዞ ወደ ሆሎታ ከተማ አካባቢ ሄዶ በአንድ ሰው ቤት ተቀምጦ ያንን ወታደር ጥይቶች የሚዘጋጁበት ቦታ ጥይት ማምታት ወደ ከተማ ላከው። ያ ወታደር ግን ጥይቶቹን ይዞ አልተመለሰም። እሱን ሊያይዞት መቱ ወታደሮች ጋር ተመለሰ። እንደተከበበ ሲያውቅ ካባዳ ቦታውን ያዘ እና የደርግን ወታደሮች በቻለው መተን ከተዋጋና ከከታቸው በኋላ ማምለጥ እንደማይችል ተገንዝቦ ራሱን ተኩሶ አጠፋ። በአካባቢው የነበሩት ክህደቱን ያዩት እንደሚናገሩት ካባዳ ከአንድ እግሩ ጫማውንና ካልሲውን አውልቆ በእግር ጣቶቹ የጠነበኑን ቀስቃሽን ጎትቶ ራሱን ተኩሶ ነበር። ማጠቃለያ። ስለዚህ የካባዳ ብዙንሽ ታሪክ ይህ ብቻ አይደለም። በጊዜ ርጅመት ምክንያት ብዙ ነገር ተረስቷል እና ከዚያን ከረረውን ከማስታወሴ ወደ እናንተ አስተላለፍኩኝ። በስፋት የሚያውቁት ሽማግሌዎች አልፈዋል እና ይህ ሙሉ ታሪክ ለወደፊት ትውልድ ሊተላለፍ ይችላል። ይህን ታሪክና ሌሎችን የሚያውቁት ሽማግሌዎችን በመሰረት በማድረግ ታሪክ ተመራማሪዎች ቢመረምሩና ቢጽፉ የኦሮሞ ሕዝብ የተመዘገበ ታሪክ እንደሚያበለጽግ አምናለሁ። የተወዳጁ ካባዳ ብዙንሽ በሕይወት ዘመናቸው ባላቸው ዕውቀትና ክህሎት ከፍተኛ አመራር ቦታዎች ላይ ለመድረስ አስተዋጽኦ አድርገዋል። ከነዚህ መካከል ለ4 ዓመታት ያህል በከፍተኛ ደረጃ የመከላከያ ሚኒስቴር ሆነው አገልግለዋል። ነገር ግን ወደዚህ ከፍተኛ ደረጃ መሾም ለየተወዳጁ ካባዳ እድል አልነበረም። የተወዳጁ ካባዳ ሌሎች ሰዎች እንደ ፈሪያ እንዳዩት የነሱ ትልምትና ድርጊት በሌላ ነገር ተነስቶ ነበር። በጭቆና ላይ የተመሰረተች በሆነች ሀገር ውስጥ ያንን ስር ሰደደ መሰረት ማፍራረስ በትግል ብቻ እንደማይቻል ረድቷቸዋል። በዚህ ምክንያት በከፍተኛ ደረጃ መስራት ውስጣቸው ለትውልድ እየነደደ የነበረውን እሳት አቀጣጮታል። ከነሱም ትውልድ በትውልድ መተላለፉን ይቀጥላል። የተወዳጁ ካባዳ በመንግስት የተሰጠውን ስልጣን ሲለኩ ህዝቡን አልጎዳም። በዚያን ጊዜ ምን እንደሚሆን ሳያውቁ የመንግስት ስልጣን ሲያገኙ ህዝባቸውን ለማስተማር ተነስተዋል። በኦሮሞ ህዝብ ላይ የሚደርሰውን ጭቆናና ጫና በግልጽ ለመዋጋት እንደነሱ ያሉ ኦሮሞ ተዋጊዎችን መፈለግ ጀመሩ። በዚህም ከኦሮሞ ወጣቶች ጋር አንድ ላይ ለመታገል በኤብላ 23 1962 ከማቻና ቱላማ ራስን መርዳት ማህበር ጋር ተቀላቀሉ። ከማቻና ቱላማ ራስን መርዳት ማህበር ጋር ተቀላቅለውም በኋላ የተለያዩ ተግባራትን በመስራት በህዝቡ ዘንድ ትልቅ ግንዛቤ አስፈጠሩ። የተወዳጁ ካባዳ ብዙንሽ ከማቻና ቱላማ ራስን መርዳት ማህበር ውስጥ የተሰሩት ስራዎች መካከል በታህሳስ 14 1967 በደራር ውስጥ በወታደሮች እየተማረኩ ሲሆን በ10 ሺህ በሚቆጠር ህዝብ ፊት በኦሮሞ ህዝብ ላይ የሚደርሰውን ጫና በግልጽ ለህዝቡ አስረዱታል።
በዚህ ቦንሳ ድርጊት ወይም መንፈቀለ መንግስት ስለፈጸሙ ከፍተኛ ጫና በእነሱ ላይ ደርሷል። ከቤተሰቦቻቸው ተለይቷል። የመከላከያ ሚኒስቴር ውስጥ ነበራቸውን አመራር ቦታዎችም ተወግደዋል። ጫናው እየጠነከረ ሲመጣ ከነ ጀነራል ታዳሳ ቢሩ፣ ጀነራል ዳዊት አብዲ፣ ዶክተር ሞርጋ ፍሪሳ፣ ኦቦ ባቃሌ ሞቆኒን፣ ኦቦ ዳጃኔ ቦጂአ፣ ኦቦ ዳዲ ፈይሳ፣ ኮሎኔል ማሞ ማዛሚር ካሉ ጓደኞቻቸው ጋር ተማክረው ወደ ጫካ ገቡ። የተወዳጁ ካባዳ በዚያን አስቸጋሪ ጊዜ ውስጥ ለ6 ዓመታት የጫካ ትግል ካደረጉ በኋላ በጥቅምት 06 1976 ላይ በጠላት ተከብቦ ታላቅ ጦርነት አድርገዋል። በዚህ ጦርነት ውስጥ ከ200 የማይበልጡ ሆኖ ከሺዎች ከሚቆጠር ጦር ጋር አልተለመደ ውጊያ ዋግተዋል። ነገር ግን ጥንካሬያቸው ከጠላት ጥንካሬ ጋር ሊወዳደር አልቻለም። ጠላት ጥንካሬው እየጠነከረ ሲሄድ ጥንካሬያቸው እየደከመ ሄደ። ከዚያም ሁለት አማራጮች ነበራቸው፣ እጅ መስጠት ወይም በመዋጋት ላይ መቆሰል። ነገር ግን የተወዳጁ ካባዳ እጅ መስጠትን አልመረጠም። እጅ መስጠት ለኦሮሞ ሕዝብ ትልቅ ውርደት እንደሆነ ለማስተማር ሲል በጥቅምት 06 1976 ላይ በጠላት እጅ ሳይወድቁ የነበራቸውን መሳሪያ ይዘው ሕይወታቸውን አንድ ላይ ለኦሮሞ ሕዝብ አገልግለው አልፈዋል። የተወዳጅን ጀግና ካባዳ ቢዙንሽ ታሪክ እንዳያችሁት ነው። ተወዳጆች ወንድሞችና እህቶቼ፣ የጀግናችን የተወዳጁ ካባዳ ቢዙንሽ ታሪክ እንደዚህ ነው። ከጀግና ብዙ ነገር ይተማራል። ጽናት፣ አገር ወዳድነት፣ አርበኝነት፣ ጥንካሬ፣ ድፍረት፣ ቁራቴ፣ አመራርና ብዙ ችሎታዎች። ወጣቱ ትውልድ ከታሪክ የራቀና በቴክኖሎጂ ላይ ብቻ የሚተኩርበት በዚህ ጊዜ የራሳችሁን ጀግኖች ታሪክ እንድታጠኑ አሳስባለሁ። ከጠንካራ ጥንካሬ መማር በቴክኖሎጂ ጠንካራ ያደርጋችሁ እንጂ ወደ ኋላ አይመልሳችሁም። ስለዚህ ታሪካችንን እንመረምር፣ እናጥና፣ የተዛባውን ታሪክ እናስተካክልና የውሸት ታሪክ መስራት እናቆም። ይህ የመጨረሻ መልእክቴ ነው። በሚቀጥለው ቪዲዮ በተለየ ርዕስ እንገናኛለን። ለአሁኑ በደህንነት ከኛ ጋር ቆዩ። በመጨረሻም ስላዳመጣችሁን እናመሰግናለን። ያላችሁን ሐሳብና ጥንካሬ በኮሜንት ክፍል ያሳውቁን። እንዲሁም ሌላ ምን ታሪክ እንድንናገርላችሁ እንደምትፈልጉ ንገሩን። አመሰግናለሁ።